ዘይነብ በግዴታ ካደርን አምጪ የምትባልበት ሰዓት ላይ ደርሳለች። ከብዙ ትግልና ከብዙ ክርክር ከብዙ ጥረት በኋላ በመጨረሻ ካደር ወደ እናቷ በራክ የምትሄድበት ሁኔታ እድሉ እየሰፋ ነው የሚገኘው። ካደር ትናንትና ማታ ከኢኪም ጋር ትንሽ በተፈጠረ አለመግባባት ስትታገል ወድቃ ነበረ። ከካደር ጋር ምንም አይነት የደም ትስስር የሌላት የነ ኢኪም አያት የሆነችው ሴቪም ካደር ከዚህ ቤት ውልቅ ብላ እንድትወጣ ምኞቷና ፍላጎቷ ነው፣ ምንም እንኳን ዘይነብን ባትጠላትም። ስለዚህ ለበራኬ ነገር ነግራት በራክ ቶሎ ብላ ጠበቃዋን ምናምን አደራጅታ ከፍርድ ቤት ማዘዣ ይዛ መታ ካደርን አምጪ እያለቻት ነው እዚህ ጋር። ነገር ግን ካደር ፈርታለች። ካደር በዚህ ሰዓት ላይ ከበራክ ጋር መሆን ምንም አይነት ፍላጎት የላትም። ዘይነብ ካደርን ማስመለጥ አለባት። ስለዚህ ከተደበቀችበት አግኝታት ነይ እናምልጥ ብላት እጇን ይዛ ልትጠፋ ነው። ካደር ከእናቴ ጋር መሄድ አልፈልግም እንዳሸኝኝ ብላታለች። በሌላ በኩል ቱሊያ እንዲሁም ባለቤቷንም የአትክልት ስራቸው ቀጥሏል። የሚሸጡባት መኪና የበራክ ናት። በራክ እቺን መኪና አምጦ ብላ ጠይቃቸው አታውቅም። አሁን ቱሊያ ስራ የላትም። በራክ ከስራ አባረታለች። አትክልት እየሸጡ እስካሁን ድረስ የሚገዛቸው ጠፋ። አይ ቱሊያ ተመልከቺ፣ ሰዎች እየመጡ ከገበያ ብዙ ነገር ይገዛሉ፣ ብዙ ገንዘብ እየወጡ ብዙ ነገር ይገዛሉ። ነገር ግን ከኛ ምንም እየገዙ አይደለም አላት። እና አንተ ምንድነው እንደዚህ አይነት አትክልት አምጥተህ እየሸጥክ የማይረባ ወይ መልክ የለው ወይ አይጣፍጥ የሚደብር አትክልት እያመጣ እኮ ነው አለችው። ታውቂያለሽ ሁሉም ነገር ባንቺ ምክንያት እንደዚህ ሆነ ነው አላት። ምን ማለት ነው ደግሞ ከኔ ጋር የሚገናኝ ነገር አለ? በእናታችሁብኝ አለችው። አይደለም በጣም ነው የሚገርመው። እንግዲህ ምንም ማድረግ አልችልም፣ በእነዚህ በተበላሹ አትክልቶች ነው እራት ልሰራ የምችለው፣ ይቅርታ አድርግልኝና እያለችው ነበረ። እሱ ደግሞ ታበስ ያለሻ ምን ችግር አለው በማይረባ ይልሽ መጠንና ልክ በሌለው ህልሞችሽ ምክንያት በአንቺ አምሮት ምክንያት ነው ይሉ ጣጣ ውስጥ የገባ ነው አላት። ምን ማለት ነው ደሞ እያለችው ነበረ። ምክንያቱም የበራክ ገንዘብ አልበቃ ብሎሽ የስራት ገንዘብ ናፍቆሽ ወደ እሱ ትኩረትሽን አዞርሽ፣ ከዛ በራክ አባረረችሽ እያላ ነበረ። ድንገት ረፊቃ መጣች። ረፊቃ ስትመጣ ረፊቃ እንዴት ነሽ ባክሽ፣ ምን እንስጥሽ? አትክልት ነው ፍራፍሬ ነው ምን ፈለግሽ? ምን እንስጥሽ ትላታለች። ቱሊያ ቅርብ ጊዜ እዚህ አካባቢ የገቡ አዲስ ጎረቤቶች አሉን አገኘሻቸው እንዴ አለቻት። ወይዘሮ ኑራይ ነው የምትይው? ተገናኝተን ነበረ፣ ትንሽ ካወራን አንድ ሁለት ተባባልን አለቻት። ከዛ ረፊቃ ይህን ስትሰማ ተናደደች። ቱሊያን ጸጉሯን እየጎተተቻ ነበር። ቱሊያ አንቺ በቃ ምንም አፍሻ አርፍ ማረለ ሁሉ ጊዜ ስለኛ የማይረባ ነገር ነው የምታወሩት ትላን ነበረ። ረህቴ ጥሯለም ብሎ እዚህ ጋር ባሏ ጣልቃ ሊገባ ነበር። ዝም በል አንተ ጥግንስ አለችው። ከዛ ቱሊያ እዚህ ጋር አረባክሽ ረፊቃ ምን እያደረግሽ ነው ያለሽው? ጸጉሬን አጎትችው ይልሽ ስሚ ጸጉሬን አጎትችው ባክሽ ይልሽም ያማል ቆያ እንዴ ስትራ ነበርና እንደያምሻ እንዴ ነው ፈልገው ትላለች ረፊቃ በጣም ተናዳ። ሲጀመራች ስለ ሙስጣፋና ስለ አዝራ ምን አገባሽ ስለ ቤተሰብ እየዞሽ ወሬ የምታወሪው ምን አግብቶሽ ነው? ከዚህ በኋላ ፊን ከፍታለሁ በይኝና ጸጉርሽን ሲሆን አንገትሽን እየጎተትኩ ነው ወንዙ ውስጥ መከተሽ ብላ ትሄዳለች። ከዛ ቱላይ ጸጉሯን ይዛ ወይኔ ጭንቅላቴ ስትል ነበር ራሷን አሟት። ከዛ ባሏ እዚህ ጋር ምን አመመሽ እያለ ነበር። ዝም በል እባክህ ማለት ነበረ። ዝም ብለህ ቆመታ ያለን ጸጉሬን ስጎትተኝ እያለችው ነበር። ቆይ ባልሰራላችሁ አሳያችኋለሁ ትላለች። ቱላይ ምንም ማረፍ የሚባል ነገር አታውቅም። በሌላ በኩል አሁን እነ በራክ በውጭ በኩል ሆነው ዘይነብ ካደርን ላምጣት ብላ ስለሄደች እየጠበቋን ናቸው። ደቂቃዎች ተቆጠሩ። ከዛ እዚህ ጋር ሰራትም ቆማል፣ ግራ ገብቶታል። ልጄን አሁኑኑ ታምጣት በጣም ቆየች እኮ ትላለች። ሰራ ደግሞ ዝም በይ በቃ እያላን ነበረ። ከዛ ኢኪምና ሀያል ድንገት ከውስጥ መጡ። እማዬ ብለሽ በመጨረሻም ኢንተርኔት ላይ ዝናችን እንዲወጣ አርግሻ ይሏታል። ስነ ስርዓታችሁን ያዙን፣ እንደዛ ማናገር አትችሉም፣ እኔ እናታችሁ ነኝ ትላቸዋለች። አሁን በዚህ ምክንያት ትምህርት ቤት መሄድ አንችልም ትላለች ኢኪም። ይቅርታ በዚህ መንገድ እንዲሆን እኔ አልፈለኩም ነበረ፣ ግን እንደዚህ መሆን ነበረበት እያለቻቸው ነበረ። በድንገት የቤቱን ፈርኒቸር ያመጣው መኪና መንቀሳቀስ ጀመረ። ይህ መኪና እየወጣ ነው ያለው ከግቢው። በአንድ በኩል በራክ ደግሞ አራይታለች። ካደር ልጄታለች፣ ትንሿ ልጄ ትምጣ ትላለች። ልክ እንደምትወዳት ሆና ነበር የምታወራው። እዚህ ጋር ፖሊሶቹና ሊገመግሙ የመጡት የመንግስት ተወካዮች እንዲሰሙ ብላ ከዛ ሰራት ትንሽ ጠብቂ እያላን ነበረ። በራክ ግን ብዙ ደቂቃ ስላቆመች በውጭ በኩል ትግስቱ መፈታተን ከበዳ። ድንገት የመጣችው ሴቪም ናት። እማዬ ዘይነብ የለችም እንዴ ብሎ ጠየቃት። እየወረዱ ነበር ከደረጃ እስካሁን ድረስ አልመጡም እንዴ? ቅድም እኮ ነበር ሲወርዱ ያየዋቸው አለችው። ሰራት ግራ ገባው። ቆይ እስኪ ላይ ብሎ ውስጥ እየገባ ነበር። ነገር ግን ዘይነብና ካደር እያመለጡ ናቸው። አብረው ተያይዘው ሶፋና ወንበሮች ይዞ የመጣው የጭነት መኪና ውስጥ ገብተው እየሄዱ እዚህ ጋር ዘይነብ ተደብቃ ዝቅ አርጋ ላስቲኩን ሰራትን እያየችው ነበር። ሰራት ቆይ ላይ ብሎ ወደ ውስጥ እየገባ ነው። ዘይነብና ካደር መኪና ውስጥ ናቸው። አይዞሽ የኔ ልጅ ትላታለች እዚህ ጋር ዘይነብ ካደርን። ከዛ በኋላ ቀጥታ እዚህ ጋር ሰራት ወደ መኝታ ክፍል ገባና ዘይነብ ብሎ ሲጣራ ነበረ። ቢጣራ ምንም ነገር የለም። ከዛ የት ሄደሽ ደግሞ ብሎ ደወለ። ሲደውል ስልኩ እዛው ጋር
ነበረ። ስልኩ ጮኸ። ስልኳ ሲጮህ ወይኔ ዘይነብ የት ነው የሄድሽው እያል ነበር። ስልኳን አስቀምጣ ነበር ሄደችው። ዘይነብ ምንድን ያደረግሽው እያለ ግራ ገብቶት ከዛ ድንገት ስልኳን ሲከፍተው የድምፅ መልእክት አስቀምጣላን ነበረ። ሰራት አውቃለሁ ምን ያህል ለካደር ብዙ መስዋዕትነት መክፈል እንደምትችል፣ ነገር ግን በቃ አንተም ለልጆች ብዙ መስዋዕትነት መክፈል ይጠበቅብሃል። ገባ አንዳንዴ በህይወታችን ማበላለጥ ያለብን ነገር አለ። አንተም ብትሆን ይህን ነገር ትረዳኛለህ ብዬ አምንብሃለሁ፣ እረዳለሁ። በእኔም ለካደር ኃላፊነት አለብኝ፣ ቃሌን ሰጥቻታለሁ። ታውቃለህ የቃል ኪዳን ደግሞ ትርጉምና ዋጋ ምን እንደሆነ። ስለዚህ ከአንተ ጋር ብዙ ነገር ለመቀጠል ዝግጁ ነኝ፣ ነገር ግን ይሄ ነገር ደግሞ ሲመጣ በዚህ መንገድ ምርጫዬን ማስተካከል አለብኝ። ሰራት ይኸውልህ ስማ አንተ ራስ ወዳድ አይደለም፣ ነገር ግን መሆን ያለበትን ነገር በቅደም ተከተል እያረክ ነው፣ ሌላ ምንም ምርጫ የለኝም እያለች የድምፅ መልእክት ነበር ያስቀመጠችለት። በመጨረሻ እንደምታፈቅረው ነግረዋለች። ከዛ ሰራት ተበሳጨ፣ ተናደደ። ከዛም በኋላ በቀጥታ ወደ ዘይነብ እህት ወደ ኢብሩ ወደ እናቷ ለመደወል እያሰበ ነበር ያለው። በሌላ በኩል ነጃቲ መኪና ውስጥ ነው ያለው። ነጃቲ በሽቋል ዛሬ፣ ምክንያቱም ጂያንን ሊያገኘው ወደ ቤቱ ሄዶ ነበረ፣ ነገር ግን አዝራ አላስገባም ብለዋለች። አሁን ወደ ፔሪን ደወለላት ሄደው አሁን ወደ ጂያን ቤት ሄጄ ነበረ፣ ነገር ግን ፍቅረኛቱን ሚስቱ ከበር አላስገባም አለች። በስልክም ላገኘው አልቻልኩም። ስለዚህ አንቺ እሱን ማገኝበትን መንገድ ማመቻቸት አለብሽ፣ እንደምንም ብለሽ አመቻች አላት። አቶ ነጃቲ አንተ ማድረግ ከከበደ እንዴት ነው እኔ የሚሆንልኝ? ማለት ማንም አያስገባኝ ከሆነ ሚስቱም ከከለከለች እንዴት ነው ይሄ ነገር ቀላል ይመስላለችው? ፔሊን ከዚህ ቀደም እኮ አንቺ መፍትሄ እኮ አታጭም እኮ። ምንድን ነው ነገሩ? ምን ሆንሽ? ምን የተቀየረ ነገር አለ? ማለት ለምሳሌ ጂያን የሆነ ሰው ሊያስፈልገው ይችላል፣ የሚረዳው ሰው፣ ቴራፒ የሚሰጠው ሰው። ይሄን ነገር ማዘጋጀት የለብሽም እንዴ አላት። ልክ ነህ በቃ ሰው ቀጥራለሁ አለችው። ጥሩ አዲስ ነገር ካለ ታሳውቂኛለሽ፣ ለሱ መልእክት መላክ አለብኝ አላት። እሺ ጥሩ ብለህ ልዘጋው ነበር። በነገራችን ላይ ከአንቺ ጋርና ከጃን መካከል ያለው ነገር እንዴት ነው? ነገሩ ሲሪየስ እየሆነ ነው እንዴ? ሁለታችሁም እዛ የሽልማቱ ስነስርዓቱ ላይ ይቻችሁ ነበር በቴሌቪዥን አላቸው። በእኔና በወንድም መካከል ምንም አይነት የወደፊት ህይወት የሚባል ነገር የለንም አላችሁ። ጥሩ እንደዛ ቢሆን ነው የሚሻለው ብሎ ስልኩን ዘጋው። ፔሊን እየተጨነቀች ነው። ድንገት ጃን በርቀት አያትና ወደ እሷ ቀረበ። ፔሊን ችግር አለ እንዴ? መጥፎ ነገር እንዳልተፈጠር ተስፋ አረጋለሁ አላት። አይ ምንም ከባንክ ተደውሎልኝ ነው፣ አካውንቱን ቼክ ማድረግ አለብኝ፣ በቃ በኋላ አገኘሃለሁ ብላው ሄዳች። ፔሊን ብዙ ተለዋጭ ባህሪ ያላት፣ ግራ እየገባው ነበር ጃን። በሌላ በኩል ጃን ህይወት ሲኦል ሆኖበታል። አሁን አዝራ የሱን ስልክ አይታ እስኪ ደግሞ ማን ደውሎልህ እንደነበር ነይ ብላ እያየች ነበረ። አዝራ ስልኬን አምጪ በእናትሽ እያላን ነበረ። ነጃቲ ደውሎልህ ነበረ? ከዚህ ሰውዬ ጋር ምን ጉዳይ አለ አንተ? ሲጀመር ምን እያረክ ነው ያለው? በእርግጠኝነት ሰራትን ለመጉዳት ብለህ ነው የምታረገው አለችው። ስሜኔ ከሱ ጋር ምንም ያረኩ ነገር የለም፣ በቃ ሰራት በቃ ጀርቤን ሲያዞርብኝ፣ ጃንም ጀርባውን ሲያዞርብኝ፣ ምናልባት የሆነ ፍቅር ካገኘው ብዬ ነበር ወደ ወንድም የሄድኩት ይላታል። አይደለ ወይ ሰራትን ድጋሚ ልታጠምዶ ነው? የሆነ ወጥመድ እያዛረጋ መሆን አለበት። ጃን ምንድነው አሁን የሚሆን ነገር አልተውክም እንዴ? እኔ አልገረመኝም ለነገሩ፣ ይሄ እኮ ባህሪ እኮ ነው፣ አንተ ባህሪ ነው አለችው። አዝራ ዝም በይ በቃ እያለ ነበር። የኔ ፍቅር አሁን እኮ እኔ እኮ የምትጮህበት ምንም አይነት ደረጃ ላይ እኮ አይደለም ያለው። አለበዚያ ገባ እዛ ተቋም ከታለው ልክ እንዳንተ አካል ጉዳተኞች ያሉበት ቦታ። ከዛም በኋላ ያኔ ጨራሽ አታየኝም ማለት ነው። ስለዚህ ከዚህ በኋላ እኔ እንዳትጮህብኝ፣ ድምፅን ከፍ አድርገህ እንዳታወራ። ለማንኛውም ልወጣ ነው፣ እስኪ በራክን ላገኛት አለችው። በራክም የምትሆኝ ነው የምታገኛት አላት። ማለቴ ለአመታቶች ያህል እኔ እሷን እንድመስል ለማድረግ ስትጋጋጥ ነበረ። እስኪ በራክ ምን እንደምትመስል ዛሬ በደንብ ላያት አለችው። ስሜት የማስ ነገር አታውሪ እያል ነበር። ቶሎ እመለሳለሁ እኔ ወድ እመለሳለሁ፣ እሺ ችግር የለም አንተ ሲጠብቀኝ ስትለው ነበር። አዝራ እባክሽ ነይ፣ ስሜት የማስ ነገር እንዳታረጊ አዝራ ይላታል። እሷ ጥለው እየወጣች ነበረ ባዶ ልፋት። በሌላ በኩል ዘይነብ ካደርን እጇን ይዛት እየተራመደች ነው። ከዛ ከትልቁ የጭነት መኪና ከወረዱ በኋላ አሁን የሆነ ጭር ያለ ሰፈር በእግራቸው ይራመዳሉ። እህቴ ዘይነብ የት ነው የምንሄደው ትላታለች። ካደር አላውቅም እያለች ዘይነብ ትራመዳለች። በእርግጠኝነት የሆነ ቦታ እንሄዳለን ስትላ ነበረ። ነገር ግን እኮ ያልና ኢኪመንስ ቻው ሳላላቸው ነበር የወጣሁት፣ ቅር ያላቸው ማለቻት። ችግር የለም በስልክ ታያቸዋለሽ ስትላ ነበረ። አንቺስ ብትሆኚ ሰራት ወንድሜን ቻው አልሽው አለቻት። ብያለሁ ስትላ ነበረ። ከዛ ካደር ድንገት ቆም አለች። ከዛ ዘይነብ ምን ነው ስትላት፣ እህቴ ዘይነብ ይኸውልሽ ስሚ፣ በዚህ ምክንያት የምታዝኝ ከሆነ ችግር የለም፣ እኔ እማዬ ጋር መቆየት እችላለሁ፣ ምንም የሚፈጥሩ ልዩነት የለም፣ ችግር የለም፣ በቃ አንቺን ብቻ እንዳይከፋሽ አለቻት። እንዴ እኔ ቆንጆ ልጆች መስዋዕትነት መክፈል የለባቸው፣ ትልልቆች ብቻ ነው መስዋዕትነት መክፈል የለባቸው። እሺ አትዘኝ፣ በቃ አትዘኝ፣ እኔ ከአንቺ ጋር ስለሆንኩ ደስተኛ ነኝ፣ ችግር የለም፣ አሁን ገንዘብ ላውጣና መኪና ይዘን እንሄዳለን አለቻት። ወደ ባህር ዳርቻ እንደሚሄዱ እየነገረቻት ነው። ከዛ በኋላ ሰራት አሁን ቤት ውስጥ ነው ያለው። ሰራት ወደ ኢብሩ ደወለ። ኢብሩ ጥፍር ምናምን ስራ ነው የምትሰራው፣ ጸጉር ቤት የተቀጠረችው ስራ። ከዛም በኋላ አሁን ሲደውልላት ብዙ ደንበኛ አልነበረ፣ ሙጪ ሻይ እየጠጣች ነበረ። ሰራት ሲደውላት ደነገጠች። እንዴ ሰራት ለምንድን ነው የሚደውለው እያለች ስልኩን አነሳችው። አቶ ሰራት ሄለው ስትል ነበረ። ዘይነብ ደውላልሻለች እንዴ አላት። ኧረ አልደወለችልኝም፣ ምን ተፈጠረ አለችው። ምንድነው በጣም የቅርብ ጓደኛ አላት እንደ አንቺ የምታውቂው በማለት ጠየቃት። አቶ ሰራት ምንድነው የተፈጠረው አለችው። መልሽልኝ ብሩም ጠይቅሽን እያለ ነበር እኮ ጨዋ። ታዲያ ከትምህርት ቤት ጓደኛ አለን፣ ነገር ግን ቅርብ ጊዜ ኢስታንቡል መጥተዋል፣ በቃ ሌላ የምትቀርበው ጓደኛ የላትም እያለችው ነበረ። ከዩኒቨርሲቲ የምታውቀው ጓደኛ የላትም፣ እነዛ ሆቴል መጥተው የነበሩት የምታውቂያቸው ልጆች አላት። ነበሩ እኮ እሺ፣ ግን አቶ ሰራት የተፈጠረ ነገር ካለ ነገረኛ፣ እህቴ ችግር ውስጥ ገብታለች እንዴ አለችው። ዘይነብ ካደረን ይዛት ጠፍታለች ብሎ ነገራት። ሴቱ ድንገት እየመጣች አጠገብ ሆና ስትሰማው ነበረ። ኢብሩ ደነገጠች። እንዴ ሊሆን ይችላል ስትለው ነበረ። ምክንያቱም በራ ከፍርድ ቤት ማዘዣ ካደረን ለመውሰድ የሚያስችላት
ማዘዣ አውጥታለችና በቃ በመጨረሻም እህትሽ እንደተሸነፈች አይነት ስሜት ተሰማት። ለዛ ነው አለቻት። ወይኔ በራክ ህይወታችን በጠበጠችው። አቶ ሳራት እንግዲህ ሁሉም ጓደኞቿ ጋር ደውላለሁ፣ አዲስ ነገር ካለ ደውላለሁ አለችው። እሺ ደውይልኝ እያላን ነበረ። ወይኔ እህቴ የት ነው ያለሽው ትላለች ኢብሮ። በአንድ በኩል ሴቪም ሰራት ብታቆምስ ይሄ ነገር ቢቀርበት ዘይነብስ ብትሆን ለምሮ እንደዚህ ነገር ውስጥ የምትገባው ልክ የወለደቻት የራሷ ልጅ እኮ ነው የምትመስለው አለቻት። እማዬ አየሻራላ እንጂ ሰውን ለመውደድ ግዴታ ያንቺ ደም መሆን አለበት። ዘይነብ ግን እንደማንም ማረለችም፣ እሷ ትለያለች ስላልነበረ እንግዲህ ምን ማድረግ ይቻላል ብላ ጥላው ትሄዳለች። በሌላ በኩል ረፊቃ ቤት ውስጥ ናት። ድንገት አሪፍ እየመጣ ነበረ። በሩን ከፍቶ ገባ። ዛሬ ምን ነው በጊዜ መጣለች። ሁሉንም ዶናት ሽጬ ጨረስኩኝ። እንግዲህ ሰሞኑን በጣም ብሶ ዶናት እየገዛ ነው ያለው። እስኪ በቃ ስለዚህ ጠዋትና ማታ ብሰራስ ለምን አንድ ጊዜ ብቻ ሰራለሁ ማለት የማላደክምሽ ከሆነ ስታዘጋጅ አላዘጋጅላለሁ ችግር የለም አለችው። ድንገት በር ተንኳኳ። ማን የመጣው ብለው ወደ በሩ ተጠጉ። በሩን ሲከፍተው በራክ ነበረች የመጣች። ወደ ውስጥ ገባች። የት ናት ያለችው? ከተደበቀችበት ውጣ። ዘይነብ የት ነው ያለችው? ነው ውጪ ከተደበቅሽበት የት ናት ያለችው ብላ ስጮ ነበረ። እንዴ ከማን ጋር ነው እያወራሽ ያለሽው? ምን ረምሳሪው ይላታል አሪፍ። የታለች ዘይነብ የታለች? ስሙ እንደምከሳት ንገሯት ልጄን ይዛብኝ ጠፍታለች፣ አለበዛ ከባድ ዋጋ ነው የምትከፍለው ስትል ነበረ። እንዴ ምን እያልሽ ነው ያለሽው አንቺ ሴት? ፖሊስ ለምን የሚያስራት እሷ ስትል ነበረ። ካደረን ሳረቀችኝ እኮ ነው የምላችሁ። ዘይነብን ከረዳችኋት እናንተ ብትሆኑ እንደሷ ተጠያቂ ነው የምትሆኑት እያለች ስታስፈራራቸው አሪፍ ይናደና ነይ ውጪ እባክሽ አንቺ ደግሞ አበዛሽው ብሎ እየጎተተ አስወጣትና በሩን ዘጋባት። በራክ ተናዳ እየወጣች ነበረ። ረፊቃ ባንድ በኩል አሪፍን እስኪ ዘይነብ ጋር ደውል እስኪ እሷን እንጠይቃት አለችው። አሪፍ በቀጥታ ወደ ዘይነብ እየደወለ ነበረ። በራክ በሽቃ ከቤታቸው እየራቀች ነው። አሪፍ ስልክ እየደወለ የዘይነብ ስልክ አልነሳለው። አይነሳም ይላታል። ሰራት ገደወላለችው። ሰራት ስልኩን እያነሳ ነበረ። አቶ ሰራት በራክ መታ ነበረ። ምንድነው የምትቀባጥረው? ዘይነብ ካደረና አገተቻት ምናምን ወሰደቻት ምትለው ምን እየሆነ ነው ያለው? ዘይነብ የት ናት ያለችው ብለው ጠየቁት። ከዛሱ ዘይነብ ወታለች ከካደር ጋር አገኛታለሁ ችግር የለም አታስቡ በማለት ተናገረ። ወታለች ማለት ምን ማለት ነው? ምን ማለት ነው? እኮ አባቷ እኮ ነው ለምን ያላሳወቀኝ ታዲያ እንዴት ዝም ትላለህ አለው። ጊዜ አላገኘም ነበር አቶ አሪፍ በጣም ይቅርታ ሲሉ ነበር። እንዳገኛ ደውልልኝ አሳውቀኝ ብሎ አሪፍ ተናዱ ስልኩን ዘጋው። ከዛ እዚህ ጋር አልገባትም። ረፊቃ ምንድነው ትሏለች እያለ ያለው ዘይነብ ከካደር ጋር ሄደች ነው በእርግጠኝነት የሆነ ነገር ተፈጥሯል ይላታል። ወይኔ ዘይነብ ምን ውስጥ ነው የገባቸው ይባባላሉ። ሰራት ደንግጠዋል፣ ተናዷል፣ ከፍቶታል። ሀያል ድንገት መጣች። አባዬ አትዘን በቃ እያለችው ነበረ። አባዬ ዘይነብ እኮ ተታኳት ሄደም አታወከም ዘይነብ እንደማንም አይደለችም እያለችው ነበር። የተደወለለት ከእሱ አማካሪ ነበር ከረጅም አቶ ሰራት ፖሊስ ዘይነብ ቅርብ ጊዜ ኤቲኤም ማሽን ስትጠቀም ነበረ ክለኛውን ቦታ ባንክ ስትጠቀም አግኝቶታል እያለው ነበረ። መጣው አድራሻው ላከልኝ ብሎ ይወጣል። ቶሎ ፖሊሶችን ቀድሞ ቦታው ላይ ለመድረስ እየሞከረ ነበረ። በሌላ በኩል በራክ ዋናው ሳሎን ከእናቷ ጋር ተቀምጣለች። የሚገርም ነው ሀሳቢ ሰራ። እንግዲህ ዘይነብ እንትኑን ጠብቃለች፣ ቃሏን ጠብቃለች። ሰራተን ጥላው ሄዳለች ለካደር ብላ ካደርን ይዛ ጠፍታለች። እንደዚህ እንደጠፋች ነው የምፈልገው እንደዛ እንደቀረች አለቻት። እኮ እንደዛ ነው የሚሆነው ትላታለች እናቷ። በነገራችን ላይ ጠዋት ምነግርሽ ነገር አለ ምናምን ነገር ብለሽ ነበረ ምን ይሁን ብላ እዚህ ጋር በራክ እየጠቀቻን ነበረ። በራክ የሆነ ነገር ልነግርሽ ፈልጋለሁ፣ ክሬዲት ካርድሽን እስኪ ስጪኝ ገንዘብ ፈልጋለሁ አለቻት። ክሬዲት ካርድ በሞት ነው ማለት ሰጥሽ፣ ኧረ እባክሽ እንዳለ ያለኝ ገንዘብ ልትጠቀሚበት አይምርሻል እንዴ ብላ ገንዘብ ወጣችና ካሽ ሰጠቻት። ያው የምፈልጊውን ነገር አድርጊበት ብላ ጥቂት ገንዘብ ሰጠቻት። ቢያንስ እስከ 2000 ሊሬ የሚሆን ገንዘብ ስሰጣት ይሄ እኮ ግን አይበቃም ስትላን ነበረ። ኧረ ምንድን ነው ያልምትገዢው አንቺ ቤት ልትገዢበት ነው እንዴ አለቻት። ቱሊያ ገንዘቡን እንደያዘች ቀረች። ድንገት በር ተንኳኳ። የመጣችው አዝራ ነበረች። ከዛ በራክ በሩን ከፈተችው። አዝራ ለምንድን እንደሱ የምትይኝ ማለት ያለብሽን ነገር በይና ይጂ አለቻት። ወይ ጉድ ጂያን ለአመታቶች አላሰቃይቶ ነበረ። ጂያን አንቺን እንድመስል ብዬ ጸጉሬን ቢጫ ቀለም እንድቀባ አድርጎ ነበረ። ጡቶቼን እንዳስተልቅ እግሬን እንድከሳ እንድቀንስ በቃ ሁሉ ነገር እንዳረግ አንቺን እንድመስል ሲያረግ ነበረ። ተጫውቶብኛል በህይወቴ ነገር ግን አንቺን ታውቂ ነበረ አለቻት። አንቺን ማዳን የኔ ስራ አይደለም አለቻት። አይደለ ልክ ነሽ ጂያን ቢገለኝ እንኳን ዝምተኝ ነበረ። ጂያን እኔ እንደዚህ ማረግ ቀርቶ 50 ጊዜ እንኳን ሰርጀሪ ቢያሰራኝ ምንም እንደማላመጣ አንቺን ልመስል እንደማልችል ታውቂ ነበረ። ምክንያቱም አስመሰሻ ለመጥማጥ ነሽ ብላ ትሄዳለች። ከዛ በራክ ምንም ማለት አልቻለች። በአንድ በኩል ሙትሉ እናቷን ብትሆን ይሁላ ሲፈጠር ቆማ እያየች ነው። በቀጥታ አዝራ ቤታቸውን ለቃ እየወጣች ነው። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።